ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ወደ እናንተ የሚደርስላችሁ ልዩ ዝግጅታችን ነው። በዛሬው ልዩ ዝግጅታችን መንግስት እጁን የታሰረበት ስለ ነዳጅ ዋጋ ድጎማ መነሳትና እንደዚሁም ለካፒታል ወጪዎች የሚመደበው በጀት በ5 ዓመት ውስጥ በ11 በመቶ ቀንሷል የሚለውን ይዘንላችሁ ቀርበናል። አብራችሁን እንድትቆዩ በመጋበዝ በቀጥታ ወደ ዝርዝር መረጃው አልፋለሁ። ኢትዮጵያ ከፍተኛ የውጭ ምንዛሬ በማውጣት ከውጭ ከምታስገባቸው ምርቶች መካከል ነዳጅ በመጠንም ሆነ በወጪ በግንባር ቀደምትነት ይቀመጣል። የኢትዮጵያ ነዳጅ ድርጅት ዋና ሥራ አስፈጻሚ አቶ ታደሰ ኃይለማርያም እንደገለጹት የኢትዮጵያ ዓመታዊ የነዳጅ ፍጆታ በአሁኑ ወቅት 3.8 ሚሊዮን ሜትሪክ ቶን ደርሷል ነው ያሉት። ከዚህ ውስጥ 65 በመቶ ቤንዚል እንደሆነ የገለጹት ሥራ አስፈጻሚው አገሪቱ ለነዳጅ ግዢ የምታወጣው ዓመታዊ ወጪም በየዓመቱ እያደገ መሆኑን ያመላክታሉ። ዋና ሥራ አስኪያጁ እንዳሉትም በአሁኑ ወቅት ለነዳጅ ግዢ በየወሩ ከ250 ሚሊዮን ዶላር በላይ ወጪ ይደረጋልም ነው ያሉት። በወር ይህን ያህል ወጪ የሚወጣበት የነዳጅ ምርት ግን በየጊዜው የሀገር ውስጥ ገበያ የችግር ምንጭ ሆኖ ይስተዋላል። ነዳጅ ጠፋ ተብሎ የሚፈጠረው ትርምስ እንቅስቃሴዎችን ከማስተጓጎሉም በላይ ተጠቃሚዎችን ሲያማርርና አጠቃላይ የንግድ ስርዓቱን ሲያምስም ተስተውሏል። ከሰሞኑም ይህው ከነዳጅ ጋር የተያያዘ ገበያ ቀውስ መስተጓጎል ተከስቶ መነጋገሪያ ሆኖ እንደነበር የሚታወስ ነው። ችግሩ ከምን መነጨ ለሚለው ጥያቄም ባለድርሻ ከሚባሉ አካላት የተለያዩ አስተያየት ሲሰጥበት የሰነበተ ሲሆን የሀገር ውስጥ የነዳጅ ገበያ ችግር ከሰሞኑ የተከሰተ ብቻ ሳይሆን ሲወርድ ሲወራረድ የመጣ እንደሆነ ብዙዎች ይናገራሉ። ችግሩ ለዓመታት የዘለቀና በየጊዜው ደጋግሞ የሚከሰት መፍትሄ ያጣ በሽታ ስለመሆኑም በርካቶች ያምናሉ። ዘርፉ ስርዓት አልባና በውስብስብ ችግሮች የተተበተበ በተለይም ለሌብነት የተጋለጠና ደካማ የቁጥጥር ስርዓት መኖር ለችግሩ መባባስ ዋነኛ ነው ተብሏል። መንግስት በከፍተኛ ድጎማ ለተጠቃሚዎች የሚያቀርበው አገሪቱ ካላት ውስን የውጭ ምንዛሬ አብዛኛውን የምታፈስበት የነዳጅ ምርት ስርጭቱና ንግዱ በአግባቡ የማይመራ ከመሆኑም ባሻገር የመንግስት ባለስልጣናትን ጨምሮ በህገወጥ የነዳጅ ግብይት ውስጥ እጃቸውን የሚያስገቡና የሚዘውሩ ብዙዎች መሆናቸው በብዙዎች ይነገራል። አሁን ባለው ዓለም አቀፋዊ ቀውስ ደግሞ የነዳጅ ምርት ዋጋ በከፍተኛ ደረጃ እየናረ መሆኑ ውስን የውጭ ምንዛሬ ክምችት ባላቸው እንደ ኢትዮጵያ ባሉ ሀገሮች ላይ የሚያሳድረው ተጽዕኖ ከፍተኛ ነው። ኢትዮጵያ ከሌሎች ሀገሮች በተለየ ሁኔታ የነዳጅ ምርት በዝቅተኛ ዋጋ የሚሸጥባት ሀገር ሆና ሳለ የሀገር ውስጥ የግብይት ስርዓቱ የተዝረከረከ መሆኑ ለእንግልትና ለአጠቃላይ የገበያ ቀውስ ብሎም መበታተን ምክንያት ስለመሆኑ ነው መረጃዎች የሚጠቁሙት። መንግስት የሀገር ውስጥ የነዳጅ ግብይት ስርዓትን መፈተሽ እንዳለበት የዘርፉ ባለሙያዎች በተደጋጋሚ ቢናገሩም ከሚከሰተው የነዳጅ እጥረት ጋር በተያያዘ አሉ የተባሉ አጠቃላይ ችግሮችና መፍትሄዎች ዙሪያ የተጠናከረ አሰሳና ጥናት ሲደረግ ግን አልተስተዋለም። ሰሞኑን በአዲስ አበባና በክልሎች የተከሰተው የነዳጅ እጥረት በርካታ ምክንያቶች እንዳሉት የተነገረ ሲሆን ጉዳዩ የሚመለከታቸው ባለድርሻ አካላትም አመራሮች ከሚያነሷቸው ችግሮች አንዱ የነዳጅ ምርቱን ከጅቡቲ ወደ መሃል ሀገር የሚያጓጉዙ ተሽከርካሪዎች በቀድሞው ፍጥነት እንዳይደርሱ የመንገድ ብልሽት እክል ፈጥሮባቸው ስለነበረ እንደሆነም እየተነገረ ነው። ለዚህም ከጅቡቲ ወደ ኢትዮጵያ ድንበር የሚወስደው መንገድ በከፍተኛ ደረጃ የተበላሸ መሆኑ አንዱ ለችግሩ መባባስ እንደ ምክንያትነት ከተነሱ ችግሮች መካከል የሚቀመጥ ነው። በመሆኑም ከጅቡቲ አዲስ አበባ ለመድረስ 2 ቀናት ይፈጅ የነበረው ጉዞ በአሁኑ ወቅት 4 እና 5 ቀናትን የሚፈጅ መሆኑ ችግሩን እንዳባባሰውም ባለስልጣኑ ተናግረዋል። የዓለም ዋጋ በከፍተኛ ሁኔታ በመጨመሩ ከዚህ በኋላ መንግስት በምንም ሁኔታ ይህንን ጭማሪ መሸከም ስለማይችል በነዳጅ ላይ ሲደረግ የነበረው ድጎማ ሊቆም እንደሚችል ነው የተነገረው። በዓለም ሁለተኛዋ ነዳጅ አቅራቢ የሆነችው ሩሲያም በቀን ታቀርብ የነበረውን እስከ 10 ቢሊዮን በርሜል ነዳጅ ከዓለም ገበያ መውጣቱ በራሱ ትልቅ ችግር እንደሆነ የሚገልጹት የኢትዮጵያ ነዳጅ ድርጅት ዋና ሥራ አስፈጻሚው ይህ ችግር በተዘዋዋሪ በመላው ዓለም የነዳጅ ገበያ ላይ ተጽዕኖ እንደፈጠረ አመላክተዋል። ሰሞኑን በኢትዮጵያ የተፈጠረውን የነዳጅ አቅርቦት ችግር በተመለከተም የሚመለከታቸው ባለድርሻ አካላት ውይይት ማድረጋቸውን የገለጹት ዋና ሥራ አስፈጻሚው ከዚህ በኋላም ባለድርሻዎች በደንብ ክትትል እንዲያደርጉና የሚመለከታቸው
የሚመለከተው ሁሉ በኃላፊነት እንዲሰራ መግባባት ላይ መደረሱን ገልጸዋል። ይሁንና ግን በተለይም ከአዲስ አበባ ውጭ ባሉ በተለያዩ ክልሎች እናም የክልል ከተሞች በርካታ ተጠቃሚዎች ሲያማርሩና ቅሬታ ሲያቀርቡም ተስተውሏል። በኢትዮጵያ ከነዳጅ አስተዳደርና አቅርቦት ጋር በተያያዘ በኢንዱስትሪው ከ25 ዓመታት በላይ ልምድ ያላቸው ዶክተር ሰርካለም ገብረ ክርስቶስ ኢትዮጵያ ውስጥ ከነዳጅ ስርጭትና ተያያዥ ጉዳዮች ጋር የሚታዩ ችግሮች የቆዩ መሆናቸውንና አሁን ተባብሰው መታየታቸውን ያመላክታሉ። እንደ እሳቸው ገለጻ አንዱና ዋናው ጉዳይ የሕግ ማስከበር ችግር ነው ያሉ ሲሆን በኢትዮጵያ የነዳጅ ስርጭት ታሪክ ውስጥ ከተወሰኑ ሌትሮች በላይ በዕቃ መግዛት እንደማይቻል ላብነት ያነሱት ባለሙያው ይህን ክልከላ ምን ያህል ተፈጻሚ ሆኗል የሚለውን ግን በጣም አጠያቂ እንደሆነ ነው የገለጹት። ምክንያቱም ከማደያዎች በበርሜል በሌሊት ተቀርቶ እንደሚወጣ ፀሐይ የሞቀው ሀቅ ነው ያሉት ባለሙያው ከማደያ ጀርባ እዚያው ሲሸጥም በግልጽ እንደሚታይ ነው የጠቆሙት። ይህ ብቻ ሳይሆን ከውጭ የመጣ ነዳጅ ማደያ ሳይደርስ ሌላ ቦታ ሁሉ ተራክፎ እንደሚሸጥ ያመላከቱት ባለሙያው በኮንትሮባንድ የሚመጣውንም መቆጣጠር አልተቻለም ሲሉ ነው በሀገር ውስጥ የቁጥጥር ስርዓቱ ደካማ ስለመሆኑ የሚገልጹት። በዚህ ዘርፍ ውስጥ ከፍተኛ ሙስና የሚስተዋል ስለመሆኑ የገለጹት ዶክተሩ በተለይ በአሁኑ ወቅት በኮንትሮባንድ የሚመጣው ነዳጅ ጉዳይ መፍትሄ ያልተገኘለት መሆኑን ጠቅሰዋል። በኮንትሮባንድ የሚወጣውን ነዳጅ የሚቀበሉ አገሮች በኢትዮጵያ ከሚሸጥበት ዋጋ 2 እና 3 እጥፍ በላይ ነዳጅ የሚሸጥባቸው በመሆኑ ከኢትዮጵያ በኮንትሮባንድ የሚወጣውን ነዳጅ አገር ውስጥ ከሚሸጥበት ዋጋ በከፍተኛ ልዩነት እየተረከቡ መሆናቸውን ይገልጻሉ። እንዲህ ያለው ህገወጥ ድርጊት ውስጥ ደግሞ የመንግስት ባለስልጣናት ጭምር እንዳሉበት ዶክተሩ የገለጹ ሲሆን የነዳጅ ኩባንያ ኃላፊዎች፣ የትራንስፖርት ድርጅቶችና ማደያዎች ሳይቀሩ በዚህ ህገወጥ ተግባር የሚመሳጠሩ በመሆኑ ለችግሩ መባባስ ሁነኛ ምክንያት እንደሆኑ ነው የጠቆሙት። እነዚህን ሰዎች መንግስት ጭምር የሚያውቃቸው ቢሆንም በህግ ተጠያቂ አለማድረጉ ህገወጥ ተግባሩ አሁንም እንዲቀጥል እንዳደረገው ነው ባለሙያው የጠቆሙት። የኢትዮጵያ ነዳጅ አመላላሾች ማህበርም በሰሞኑ ስብሰባው ይህንኑ የነዳጅ ኮንትሮባንድ ንግድ መኖር አረጋግጦ ከባለድርሻ አካላት ጋር ግልጽና በከፍተኛ የውጭ ምንዛሪ እየተገዛ የሚገባውን ነዳጅ ከባለ ሀብቱ አቅምና እውቅና ውጪ በጥቅም በተሳሰሩ ተዋናዮች በቅንጅት ወደ ጎረቤት ሀገሮች በኮንትሮባንድ መልክ እየወጣ መሆኑን መረዳት መቻሉ ነው የተነገረው። ነገር ግን አሳዛኝ የሚያደርገው በመንግስት ጭምር እየታወቀ ህጋዊ እርምጃ ያለመወሰዱ፣ ይህም የኢትዮጵያን ነዳጅ ዘርፍ ችግር መፍትሄ አልባ አድርጎታል ነው የተባለው። በዚህ ጉዳይ ላይ ለኢትዮጵያ የነዳጅ አመላላሽ ባለንብረቶች ማህበር ሊቀመንበር ጥያቄ ቀርቦላቸው ይህን ህገወጥ ድርጊት ለመከላከል ጉዳዩ ከሚመለከታቸው የንግድና ቀጠናዊ ትስስር ሚኒስቴር፣ የትራንስፖርት ሚኒስቴርና ሌሎች ባለድርሻ አካላት ጋር በተደረገ የምክክር መድረክ ችግሩን ለመቅረፍ የመፍትሄ አቅጣጫ የተቀመጠ ቢሆንም ከችግሩ አሳሳቢነት አንጻር የቁጥጥር ስርዓት ባለመዘርጋቱ ለዘርፉ ትልቅ ፈተና እየሆነበት ስለመምጣቱ ነው የገለጹት። ኢትዮጵያ ውስጥ ለሚታየው የነዳጅ እጥረት ሌላው መንስኤ የነዳጅ ኩባንያዎች የሚተዳደሩበት አዋጅ ላይ ያለው ክፍተት እንደሆነ ዶክተሩ ያነሱ ሲሆን ኢትዮጵያ ውስጥ 40 የሚሆኑ የነዳጅ አዳይ ኩባንያዎች ወይም ቸርቻሪ ኩባንያዎች መኖራቸውን የጠቆሙት ባለሙያው እነዚህ ኩባንያዎች የተቋቋሙበት ይህን አዋጅ አንድ የነዳጅ አዳይ ኩባንያውን ለማቋቋም የሚጠየቀውን መስፈርቶች በዘርፉ ለሚታዩ ችግሮች ሌላው ምክንያት እንደሆነ ገልጸዋል። በአዋጁ ድንጋጌ መሰረት አንድ ኩባንያን ለማቋቋም የሚጠየቀው መስፈርት 3 ነዳጅ ማደያዎችና 1 ነዳጅ ማከማቻን ማሟላት ብቻ እንደሆነ ገልጸው አዋጁ በዚህ ዘርፍ ለመሰማራት የሚያስቀምጠው ዝቅተኛ የኢንቨስትመንት ካፒታል ባለመኖሩ ችግሩ ስለመፈጠሩም ጠቁመዋል። የካፒታል መስፈርት አለመቀመጡ ደግሞ ለችግሩ መባባስ እንደ ዋነኛ ምክንያት ሊነሳ እንደሚችልም ነው ባለሙያው የጠቆሙት። 3 ማደያና 1 ዴፖ ያለው ግለሰብ ከፍተኛ ገንዘብ የሚጠይቀውን ስራ ለመስራት በቂ የገንዘብ አቅም ሳይኖረው ወደ ነዳጅ ንግድ እንዲገባ መፈቀዱ ከነዳጁ እጥረት ጋር ለተፈጠሩ ችግሮች እንደ ምክንያትነት ሊነሳ እንደሚችል ነው ያመላከቱት። በተለይ የኢትዮጵያ ነዳጅ ድርጅት ለነዚህ ኩባንያዎች የ30 ቀናት ዱቤ ሳይሰጥ የነበረውን አሰራር እየቀነሰ ሲመጣ ኩባንያዎቹ ነዳጁን ገዝተው ለማምጣት የገንዘብ ችግር ውስጥ እንዲገቡ ስለሚያደርጋቸው ችግሩ የበለጠ እንዲባባስ እንዳደረገውም ነው የሚናገሩት። በሌላ አነጋገር ነዳጅ ገዝተው ለማሰራጨት አቅም የላቸውም ማለት እንደሆነ ያስረዱት ባለሙያው የመስሪያ ገንዘብ ችግር ስላለባቸው ይህ ራሱ ግብይቱ ላይ የራሱ የሆነ ተጽዕኖ እንደሚፈጥር ነው የጠቆሙት።
የገንዘብ አቅማቸው ሳይታይ ስራ ውስጥ መግባታቸው ያመጣው ችግር መሆኑ መታወቁ እንዳለበት ያስገነዘቡት ዶክተር ሰርካለም የዱቤ አገልግሎቱን ለማግኘት በዜሮ ገብተው የሚሰሩ እንደነበሩ በዚህም ትርፍ ያካበቱ እንዳሉ በመጠቆም ይህ የአዋጁ ክፍተት የፈጠረው ችግር እንደሆነም አንስተዋል። የነዳጅ ጉዳይ መሰረታዊ ስለሆነ ይህንን የሚመለከቱ ስራዎች በባለሙያዎች መሰራት ያለባቸው ሲሆን ይህን ችግር ለማቃለል አንዱ መፍትሄ በመንግስት መስሪያ ቤትና በተለይም በነዳጅ ግብይት ውስጥ እጃቸው ያለበት ባለስልጣናትም ሆኑ ባለሀብቶች እጃቸውን እንዲሰበስቡ በማድረግ መንግስት ቁርጠኛ አቋም ሊኖረው ይገባል ነው ያሉት። ውድ አድማጭ ተመልካቾች ወደ ሁለተኛው መረጃችን ስንሄድ ለካፒታል ወጪዎች የሚመደበው በጀት ድርሻ በ5 ዓመት ውስጥ 11 በመቶ መቀነሱ ተነግሯል። ከአጠቃላይ ፌዴራል መንግስት በጀት ድርሻ ለካፒታል ወጪ የሚመደበው ገንዘብ ከ2014 ዓ.ም ጀምሮ ባሉ ተከታታይ 5 ዓመታት ውስጥ በ11 በመቶ ቀንሷል። ባለፉት 3 ዓመታት መንግስት የትኩረት አቅጣጫውን ከአዳዲስ ፕሮጀክቶች ይልቅ በመካሄድ ላይ ያሉ ፕሮጀክቶች ላይ እንዲጠናቀቁ ለማድረግ ትኩረት ሰጥቶ እየሰራ እንደሆነ ተመላክቷል። የካፒታል በጀት የፌዴራል መንግስት በጤና፣ በትምህርት፣ በመንገድና በሌሎች ዘርፎች የሚያከናውናቸውን የመሰረተ ልማት ዝርጋታዎች ወጪ ለመሸፈን የሚውል እንደሆነ ይታወቃል። የፌዴራል መንግስት ለ2018 በጀት ዓመት ከመደበው 1.93 ትሪሊየን ብር አጠቃላይ ዓመታዊ በጀት ውስጥ ለካፒታል ወጪ የተመደበው 415.5 ቢሊዮን ብር ብቻ ነው። ይህ ከአጠቃላይ በጀቱ በመቶኛ 21.6 ድርሻን ብቻ የሚይዝ እንደሆነ ተመላክቷል። ይህ የበጀት ድርሻ የተጠቀሰው ሰኔ 3 2017 ዓ.ም ለሕዝብ ተወካዮች ምክር ቤት የቀረበው የበጀት ሰነድ ላይም ነው። ከአጠቃላይ በጀቱ ከፍተኛውን ድርሻ የሚይዘው ለመደበኛ ወጪዎች የተመደበው በጀት ሲሆን ከአጠቃላይ በጀቱ 61.4 በመቶ የሚሸፍን ነውም ተብሏል። ለክልሎች ድጋፍ የተመደበው ከመደበኛና ካፒታል ወጪዎች ቀጥሎ ሶስተኛው ድርሻን ይዟል ተብሏል። ከአንድ ወር በኋላ ለሚጀምረው በጀት ዓመት ከተመደበው 1.93 ትሪሊየን ብር መካከልም 416.8 ቢሊዮን ብር የበጀት ጉድለት እንደታየ ነው የተነገረው። በገንዘብ ሚኒስቴር የተዘጋጀው የበጀት መግለጫ የ2018 ዓመት በጀት የተገደበው የበጀት ጉድለት እንዲኖረው ተደርጎ የተዘጋጀ መሆኑንም ጠቁሟል። ይህም የበጀት ጉድለት ለመጪው ዓመት ከተያዘው የካፒታል ወጪ ጋር ሲተያይ ተስተካካይ እንደሆነም ተገልጿል። ለመጪው በጀት ዓመት ከተመደበው የካፒታል በጀት ውስጥ 343 ቢሊዮን የሚሆነውን ለመሸፈን የታሰበው ከትሬጀሪና ከመስሪያ ቤቶች የውስጥ ገቢ እንደሆነ የተነገረ ሲሆን በተጨማሪም 46 ቢሊዮን ብር ከፕሮጀክት እርዳታ እንዲሁም 27 ቢሊዮን ብር ከፕሮጀክት ብድር ለመሸፈን መታቀዱ ነው የተገለጸው። የበጀት መግለጫው ለካፒታል የሚመደበው በጀት በዋነኝነት የተጀመሩ ፕሮጀክቶችን ለማስፈጸም ብቻ እንደሚሆን ከግምት ውስጥ ሊገባ እንደሚገባም ነው። ፕሮጀክቶች እንዲሰሩ ለተሰጠው ትኩረትም አጽንኦት ሰጥቶ መስራት እንደሚጠበቅ ነው ከመንግስት በኩል የተሰጡ መግለጫዎች ያመላከቱት። መግለጫው የልማት ትብብር መቀዛቀዝ በአንዳንድ የመንግስት አገልግሎቶች ላይ ጫና እንዲፈጠር በማድረጉ ጫናው ወደ መንግስት በጀት እንዲዞር ስለመደረጉም ነው የተመላከተው። ለዚህም በምሳሌነት ያነሳው በጤናው ዘርፍ የልማት አጋሮች ድጋፍ መቀነስ በጤና አገልግሎቱ ላይ ከፍተኛ ክፍተት እንዲፈጠር ስለማድረጉም ተነግሯል። ይህንን ተከትሎም የነፍስ አድን የጤና ቁሳቁሶች ወይም መድኃኒትን ጨምሮ ሌሎች በርካታ የጤና ቁሳቁሶች የግዢ ወጪ በተወሰነ ደረጃ በመንግስት በጀት ላይ ተካቶ እንዲያዝ ተደርጓልም ነው የተባለው። ከጠቅላላ የካፒታል ወጪ ውስጥም 74.5 በመቶ የሚሆነው የተመደበው ትኩረት ለተሰጣቸው የሥራ ዘርፎች ነውም ተብሏል። ከፍተኛውን ድርሻ የሚይዘው ለዋናና ለአገናኝ መንገዶች ግንባታ እንዲሁም ነባሮችን ለማጠናከርና ለማሻሻል የተመደበው 93.6 ቢሊዮን ብር እንደሆነም በበጀት ቀመሩ ላይ ተመላክቷል። ለከፍተኛ ትምህርት ተቋማት ነባር ፕሮጀክቶች ማስፈጸሚያን ጨምሮ ለአጠቃላይ ትምህርት ጥራት ማሻሻያ ፓኬጅ 44.5 ቢሊዮን ብር የተመደበ ሲሆን የመስኖ ልማትን ለማስፋፋት 13.3 ቢሊዮን ብር ተደግፎ መቅረቡን የበጀት መግለጫው ላይ ተነግሯል። መንግስት አዳዲስ ፕሮጀክቶች ያልተጀመሩት እየታየ ያለው የልማት ትብብር መቀዛቀዝ አዝማሚያ ነው ቢልም ከ2016 በጀት ዓመት ጀምሮ ለአዳዲስ ፕሮጀክቶች በጀት አለመያያዙ
እንደ ክፍተት ተመላክቷል። የ2016 ዓመት በጀት ላይ በሕዝብ ተወካዮች ምክር ቤት ውይይት በተደረገበት ወቅት ለአዳዲስ የካፒታል ፕሮጀክቶች ግንባታ በጀት አለመያዙ በአባላት ጥያቄ ተነስቶበት ውይይትም ተደርጎበታል። መንግስት በወቅቱ የ2016 የትኩረት አቅጣጫ በመካሄድ ላይ ላሉ ነባር ፕሮጀክቶች እንዲጠናቀቁ ማድረግና በግጭት ምክንያት የወደሙ መሰረተ ልማቶችና አገልግሎቶች ወደ ቀደመ ይዞታቸው እንዲመለሱ ማድረግን ትኩረት አድርጎ እንደሚሰራ ገልጿል። ውድ አድማጭ ተመልካቾቻችን ለዕለቱ በልዩ ዝግጅታችን የዳሰስናቸው ነዳጅና የካፒታል በጀት መቀነስን የሚመለከቱ መረጃዎቻችን እነኚህን ይመስሉ ነበር። ስለተከታተላችሁን በማመስገን ቸር ተመኘን። ሰላም።